ሰላም ሰላም ይሁን ተከታታዮቼ፣ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም በሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? የተለቀቀውን ቪዲዮ አይታችኋላል። በአብርሽ ቤት በሁለተኛ ዙር አንጠልጣይ ፊልም ማለት ነው። አንጠልጣይ ፊልም ነው እንጂ ይሄ መልእክትም ምንም አይደለም። ያው ሁለቱንም ፈልጋችኋለሁ ብሎ ኤፍሬምንና ቡና ፍቻለሁኝ። ምሳ ልበላ ነው። እኔ ቡና በጣም ወዳለሁ። ስለዚህ ቡናችንን እየጠጣን ምሳችንን እየበላን እናወጋለን ማለት ነው። እኔ ውዶች እና ምንድን ነው ያለው? ለኔ መታመም ለኔ እንደዚህ መሆን ሩታም ማናት ሄርሜላም ተጠያቂ ናቸው አለ። ቪዲዮ አይቻለሁኝ ምናምን ብሏል። የተወሰነ ቪዲዮ ምናምን አይቻለሁ ብሏል። የተወሰነ ቪዲዮ ካየ ሄርሜላ እዚህ ጋር ተጠያቂ የምትሆንበት ምንድነው ምክንያቷ? ሁለቱንም እኔ ከዚህ በፊት ምን ብያለሁ? ተጠያቂ ናችሁ ምናምን ሳይሆን ያልኩት ካሁን በኋላ ሄርሜላንም ቢመርጥ አይደንቀኝም፣ ሩታንም ቢመርጥ አይደንቀኝም። ብቻዬንም እኖራለሁ ካለ መፍቱ ነው። ከሁለቱም በቃ ርቄ መኖር ፈልጋለሁ ካለ መፍቱ ነው ብዬ ነበረ። ገባችሁ? ለምንድን እንደዛ ያልሽ ካላችሁ መፍቱ ነው በቃ። ግን የሆነ ነገር አንዱን አለማስቀየም ሁለቱንም አንድ ላይ መጨፍለቅ ትክክል አይደለም። ሩታ ደግሞ ያኔ ጤነኛ ነው ምንም አልሆነም። ለጥያቄው ራሱ መልስ የላትም። እንዴት እሷ ጋር እንደሄደ መጠየቅ ነበረበት። ቅርታ ጠይቀኸኝ እንደዚህ ብለኸኝ ብላለች። እኔ ስለሱ ማውቀው ጉዳይ የለም ብሏል። ግን እንዴት ነው እናንተ ጋር የመጣሁት ብሎ መጠየቅ ነበረባት። ሲጨፈጭ ኧረ በስመ አብ ሩታ የምትቻል ሰው አይደለችም እሷ። እግዚአብሔርን እንብላ ሰዎቼ እየበላን ሩታ የምትቻል ሰው አይደለችም። ምንድን ነው ያለችው? ያው በፊትም ያለችው ነው ለሱ የደገመችለት። ይቅርታ ጠይቀኸኝ ያለፈው ህይወቴ ትክክል ስላልሆነ ካንቺ ጋራ ነው መኖር የምፈልገው ብለኸኝ ይቅርታ አደረኩልህ። ከዛ አብረን ኖር እና ከዛም ይቅርታ ሲጠይቅሽ እንደዚህ ደንዝዞ ነበር እንዴ? ጤነኛ ነው። ቡዜ ራሱ ስትጠይቃት ጤነኛ ነው እያልሽ ነበረ። ስለዚህ እሱ መልስ መልሽለት ምናምን ስትባል ዴቭን ራሱ ቀይራብኝ በምን እንደምታስነካቸው ምናምን አላቅም ምናምን ገመለኔ ያልተጻፈ ደብዳቤ ታነባለች። የተጠየቀችውን ትታ የሌላውን ማለት ነው። ሌባ ድሮ ሲያዝ እንደዚህ እኮ ነው የሚሆነው። ሌባ ሲያዝ እንደዚህ ነው የሚሆነው። ልክ እንደሷ ማለት ነው። ሚዛውን የሚጨብጠውን ያጣል። ስለዚህ እኔ ነገሮቹን አጣራለሁ። በዚህ ሰዓት ሄርሜላንም ሩታንም አልመርጥም ማለት አንድ ነገር ነው። አለመምረጥም አብሮ አለመኖርም መፍቱ ነው። ይሄ የሱ መፍት ነው። ገባችሁ? እኔ ከኬሌ ጋር ኑር ሳይሆን ተጠያቂ መሆን አትችልም። ሄርሜላ ሲያሾፉባት ሲስቁባት ቀለበት ተንበርክኮ ያደረገላት ቀለበት እኮ ነው። እንዴት እንዲህ በቀላሉ ቀለበት ታወጣለህ? አብርሃም ካንተ ጋር አይደለም ከራስ ጋር አይደለም፣ ወደ ራስ ስትመለስ ይቆጭሃል ብሎ ሲለው አቤል ራሱ ሩታና ኤፍሬም አውልቅ ብለው አቤል ሲከላከል ማነው ኤፍሬም ራሱ መጥቶ ከጀርባ ሆኖ ከእጇ እንዲያወልቅ ከዛ አውልቆ ለኤፍሬም ሊሰጠው። ቪዲዮን አታይም እንዴ ገብተህ? ሌላ ቪዲዮ ያየክ እሱን ቪዲዮ ማየት አቃተክ? እኔ ከማንም ጋር ኑር ብዬ አይደለም እየወቀስኩ ያለው፣ ግን ሄርሜላ ተጠያቂ አይደለችም ለዚህ ጉዳይ ተጠያቂ አንድና አንድ የልጅ እናትና ኤፍሬም ናቸው። ኤፍሬም ቪዲዮ ለቆ እያላዘነ ነው።
አባትና እናቴ በአንተ ምክንያት አንገት መጥፋት የለበትም። መኖር ያለብህ ከልጅ እናትና ከልጅ ጋራ ነው። ምን አገባህ አንተ? እና ስለዚህ ሄርሜላ ተጠያቂ የምትኖርበት ምንም አይነት ምክንያት የለም። በእሷ ምክንያት ነው የዚህን ራሱ ነፍስ ከነሱ እጅ የወጣኸው። ገባት? እሷ ያኔ እንደ ወፍ ይዛት በራ ባትሄድ ኖሮ እነ ቡዜ ጋም አትሄድም። ከዛ እነ ቡዜም ኮንፊደንስ አግኝተው አንተን ይዛ ቡዜ ዛሬ ቁጭ ብላ ወደ ጤንነት እንድትመለስ አታደርግህም ነበረ። ከነሱ እጅ ማውጣት አልቻሉም ነበረ እነሱ። እልቁንም ካልፍ ማለት ነው የሄርሜላ ሁለት አለበት። ቀለበቱን ቡዜ ነበርሽ እንዴ? ቡዜ ግን እዛ ጋር ምን ነበረ? የለውኝም። ቪዲዮውን ግን አይቻሉ ሲያስወልቋት ማለት ትሽ ነበረ። ገባሽ? እውነቱን ተናገሩ። ሩታ እዛ ጋር በልቅሻ የሚሆን ነገር የለም እህቴ፣ በልቅሻ የሚሆን ነገር አንዳች ነገር የለም። አስረጅኝ ያለሽ ማስረዳት ነው። እንዴት እንደመጣ እንዴት ይቅርታ እንደጠየቀሽ አፍዘሽዋ ደንዝዘሽዋል እንደ ይዘሽው የመጣሽው። ሄርሜላ ሩታ እንደዚህ በል ብላኛለች፣ ኤፍሬም እንደዚህ ሁን ብሎኛል፣ ሩታ እዚህ ጋር ተቀመጥ ብላኛለች፣ ኤፍሬም እንደዚህ ሁን ብሎኛል እያለ የሚያወራ ልጅ ጤነኛ ነው? ጤነኛ ነው? ቪዲዮዎቹን አበጥርና ቁጭ በልና በእርጋታ ቁጭ ብለ በተረጋጋጭ እውነት አንተ አይምሮን ስተ ከሆነ እውነት ከሆነ ተረጋግተ ቁጭ ብለህ ቪዲዮዎቹን እሷ ከሆነ መጀመሪያውን ከሆነ ፎክራለች። በእጅ ያስገባዋለሁ፣ አመት አይፈጅብኝም፣ ወር ቢፈጅብኝ፣ ቀን ቢፈጅብኝ ነው አለችው። በቃ በሁለት ወር አፍዛ ደንዝዛ ይዛት መጣች። ከዛ ውጪ ሄርሜላ እዚህ ጋር ተጠያቂ የምትሆንበት ምንም አይነት ምክንያት የላትም። መሄድ ከፈለክ ዳር አትበል። ያ ሰላማ ገባክ? እሷ ብላለች እኔ ጤነኛ ሆነክ የፈለከውን ህይወት ብትመርጥ መፍተክ ነው ብለሃለች። በቃ ግፋ ብል የወደደ ሰው አይሞትም። ሊከሳ ይችላል፣ ሊጠቆር ይችላል፣ ሊጎሳቆል ይችላል። ከጊዜ በኋላ ግን ጉስቁልናው ምኑም ጥሎት ይሄዳል ማለት ነው። ገባ? ሁል ጊዜ ደግሞ አፍቃሪ ተፈቃሪ ሆነ ካትኖርም ገባ? አንድ ቀን ኧረ ሩታ በስመ አብ የምትለው ነገር እሱ የሚጠይቀው ሌላ፣ እሷ የምታወራው ሌላ። ሁሉም ሲጨፈጭፈኝ ሊጨፈልቁኝ ሲሉ ምን ሲሉኝ እንደዚህ ኧረ ተይ ሩታ አለቻት። ቢቸግራት ቡዜ ኧረ ሩታ ተይ እንዴ ጤነኛ ነው እኮ እያልሽ ነበረ። እና ስለዚህ እኔ ሄርሜላ ስሩንም እኮ ተንከባክባክ ቁጭ በስመ አብ ወልድ መንፈስ ቅዱስ እመቤቴን እሷ ትለያለች። እኔ ከሷ ጋር ሆነ አይደለም አሁን እያልኩ ያለሁት ግን ስትለይ ራሱ የሆነ ነገ እንድትገናኙ ስትገናኙ ማትተፋፈሩ ማትገለማመጡበት በእንደዛ ህይወት ከተለየሃት እንጂ በእንደዚህ ገጭጓ አትበልባት። ገባክ? ጫማህን አውልቃ ጎንበስ ብላ ስማክ ሻወር ግባ ብላ ይዛክ ጠፍታ ዛሬ ህይወትክ ራሱ ለዚህና መስተካከልክ ራሱ እውነት ከሆነ ማለት ነው ሄርሜላ ናት። እነ ቡዜ እነ ዴቭ ማድረግ ያልቻሉትን ከጓደኞቿ አምጥቶ አስረክባል። አንተ ወደ ራስ እንድትመለስ ቤተሰቦችህ እንዲወስኑ ያደረገችው እሷ ናት እንጂ እጅሽ አለበት ምናምን ምኑ ወደ ቢሆን ማለት ነው። አንድ ሰው የሆነ ወይ አንተ እንደምትለው ከሆነ ወይ ሩታ አረገች ተብሎ እንደሚጠረጠረው ከሆነ ወደ ሩታ እንድትሄድ ነው እንደምታረግበት ወደ ሩታ እንድትሄድ አይደለም የምታረግበት። እሷ ጋር እንድትቀር ሩታ እንድትጠላ ከሩታ ጋር እንድትጋጭ ነው የምታረግክ። እሷ ግን እንደዛ አይደል። ምንም ፍቅር ነው የሰጠችክ፣ በፍቅር ነው የወሰደችክ። መሄድ ከፈለክ አሁንም ከሆነ ከእሷ ጋር በፍቅር ሂድ። በቃ ሁለታችሁም አታስፈልጉኝም ብለህ መውጣት ትችላለህ፣ መፍትክ ነው። ግን እንጂ ተጠያቂ ነሽ አንቺ ብለህ ከነሱ ጋራ እሷን መጨፍለቅ አትችልም እንዴ። ጭራሽ እኮ ያችኛው ለቅሶ በለቅሶ ሆነች። ለቅሶ ቤት ለምን ጥቁር ልብስ ለብሰሽ ሳመጪ ታዲያ? እሱ እንዲያይሽ ነው መሰለኝ
ቀይ ቀሚስ ወዳለሁ ስላለሽ እሱን ልታገኝ ስትይ ቀይ በቀይ እየሆንሽ የምትመጪው አንዱ ስልኬን እኮ የት እንዳደረኩት አጥቼ ነው። በእናታችሁ እሱ ያለውን ነገር በጌታ ምንድን ነው ስልኬ እሱ ያለውን ነገር እያዳመጥኩኝ እና እኔ በጣም ነው የደበረኝ። እግዚአብሔር የመጨረሻ እኔ ከእሷ ጋር ይሁን አይደለም እኔ ዛሬም ቢሆን ቃሌን አላጥፍም። እኛ የተጨነቅነው የተጠበብነው ለጤናው እንጂ ከሄርሜላ ጋር እንዲኖር ከሩታ ጋር እንዲኖር አይደለም ዋናው ጭንቀታችን። ስለዚህ የኩራቱ ብዛት ራሱ መቤቴን ኧረ በስመ አብ። እኔ መኩራት አንድ ነገር ነው። እንደዚህ እኔ አብርሃም እንደዚህ ይቀየራል ብዬ አንድም ቀን አስቤ አላውቅም። ለሱ ብላ እኮ መሰለኝ ፌንት ነቅላ እዛ ጋር እሱ ራሱ ሲል ሄደክ ቤቷ አተኛም እንዴ እስከምትል ድረስ የደረስከው እኮ አንተ ነህ። ቪዲዮን ገብተህ ይሁን እሺ። እዚህ ጋር እየተበደልኩኝ ወይም ደግሞ እየከፋኝ እኔ እያዘንኩኝ እያለቀስኩኝ እንዴት ነው ነገሩ ላይ ሊኖር ይችላል? አብርሃም እንዲሁ ለማስጀመር ሌሎች ዙሪያ ላይ ነበሩ ሰዎች እያንዳንዳቸው እዚህ ነገር ላይ ያሉበት ቴቡላ ስለዚህ አሁን ካከረከሩ ይልቅ ምንድን ነው የምትናገረው? እኔ አሁን እኮ የገረመኝ ሄርሜላ እዚህ ጋር ምን ታውቅል? እቤቷ ሄዶ እኮ ምስራች የነገራት ወንድምክ ነው። መድኃኒት ሰተነዋል፣ ካሁን በኋላ ወደ አንቺ አይመጣም። መድኃኒቱ ሰተነዋል፣ ፎቶውን አውርጂ፣ መዝናናት ከፈለሽ ከኔ ጋር ተዝናኝ፣ ከፈለሽ ቤቴ፣ ከፈለሽ እንደፈለሽ ከኔ ጋር እንደፈለሽ መሆን ትችያለሽ ብሎ እኮ ሄዶ ያበሰራት ወንድምክ ነው። እኔ ስልክ ስደውልለት አይነሳም። ምን ሆኖ ነው? ስራ ቦታ ሄጄ ጠይቄዋለሁ። ካሁን በኋላ አብርሃም የለም፣ መድኃኒቱን አግኝተናል፣ መድኃኒቱን ሰተነዋል ያለው ወንድምክ ነው። ወንድምን ጠይቅ ሂድና ምን አይነት መድኃኒት እንደሰጠክ ሂድና ወንድም ነው የምትለው ልጅ ጠይቅ። እሷን ለምንድን ነው ጠይቃት እንዴ? እዚህ ጋር እኮ የሆነ ሳናዳላ እውነቱን መናገር ትክክል። እውነቱን እንነጋገር። አንተ እዚህ ጋር ምንም ነገር አላውቅም ምናምን አልከው ነገር እኛ ተጠያቂ ናቸው። ምክንያቱም አንተ እንዳታውቅ ወንድም አንተ ነገር ምትሆን ነገር ላደርጋቸው ልቦና ያውቀዋል። ገባ አይደለ? የሆነ ነገር ማድረግ የሚፈልግ እስከ ዛሬ የሚቀመጥ አይነት ሰው አይደለም። ግን ደግሞ የልጅ አባት ነን። ከብዙ ጥሩ ደግ አሳልፈናል። ሰው አንተ እንድትወድቅ አንተ የሆነ ነገር እንድትሆን በታሪክ ላለማቸው ሰው እንደውም ምንም ጠቅመኛ አይደለም። ሜቢ ብዙ ሰዎች ብዙ ነገር ሊሆን ይችላሉ። እንደዚህ ተፈጥሮ ነበረ እሷ እንደዚህ ና እሱ እንደዚህ ነው ምናምን ሊሆኑ ይችላሉ። ግን ደግሞ ከአተብሮ ሲጀመር እኔ እኮ አዳምጠኛ ማዳመጥ አይደል የምትፈልገው? ሰው የምነግርህ ነገር መጀመሪያ ልጃ ታጋታ ለምተኛና እኔም ሆኔ ፍሬም እንዲሆን ከድሮ ጀምሮ ከትንሽም እስከ ትልቅ ምንም ነገር ይፈጠር አብረን የነበረ ሰዎች። ስለዚህ ዛሬ አንተ ትወድቅ በጭራሽ ናቸው አንተ እንድትታመን ወይም ደግሞ ሌሎች ሰዎች አንተ ስለኛ ኢንቬት እንድታደረግ የሚፈጥሩበት ነገር እኛ ከዛ አይነት ሰዎች ልንሆናቸው። ሩታ
ኤፍሬምም ቢሆን እኔም ቢሆን ከድሮም ጀምሮ ከትንሽ ጀምረን እስካሁን እስካለን ድረስ በአንተ ላይ ምንም ተንኮል ልንሰራ አንችልም። ራስሽ በቪዲዮ ላይ እኮ ስንቴ ተናግረሻል። ይዛ የመጣሽ ቀን ራሱ ምንድን ነው ያልሽው? እኔ ያረኩት ላንቺ አይሆንም ነው ያልሽው። መልሰሽ እነ ዴቭ ወደ ቤተሰብ ያለታው ነው ማለት ነው። ደግመሽ ወደ ቤተሰብ ይዘነው ልንሄድ ነው ሲባል ለምንድን ነው ይዛችሁት የምትሄዱት? እንዳይደል ስለምትፈልጊ ማለት ነው። እንዲነቃን ስለማትፈልጊ ማለት ነው። እንደዛው ፈዞ እንደዛው ደንዝዞ እንዲኖር ስለምትፈልጊ ማለት ነው። ገባሽ? ስለዚህ ይዘን ልንሄድ ነው ሲልሽ ዴቭ ራሱ አይሆንም፣ ለምንድን ነው ይዛችሁት የምትሄዱት? ከኔ ጋር ጊዜ ማሳለፍ አለበት፣ ተራርቀን ቆይተናል፣ ስለዚህ ጊዜ ያስፈልገናል ከኔ ጋር ብለሽ ነው ያልሽው። ስለዚህ መጨረሻ ላይ እንደማይሰጡሽ ስታቂ የማደርገው እኔ አውቃለሁ አልሽ። በሶስተኛ ዙር ደግሞ እነሱ ቤት ሄደሽ እነሱ ይዘው ሊሄዱ ሲሉ ምንም ልታረጉ አትችሉም። አብርሃም ነጌም ከኔ ጀርባ ጭራሽ በኢው እያስፈራራሻቸው ማለት ነው። ቪዲዮ እኮ አለ። እያስፈራራሻቸው ምንድን ነው ያልሽው? ከኔ ጀርባ የሆነ ነገር ልታረጉ ብሞክሩ ነግሬያቸዋለሁ ብለሽ ዝተሽባቸው ነው ወጥተሽ የሄድሽው። የቱ ጋር ነው አሁን አንቺ ታዲያ አፍሽን ቅቤ አድርገሽ ምን አይኑ የተጨፈነ መሰለሽ? እንደ ይህ ቪዲዮዎቹም እየገባት እዚህ ጋር ኤኬሌ እኛ የምንልህም ሳይሆን ህሊናክ የሚልህን ግባና ቪዲዮን እኔ ከሄርሜላ ጋር ኑር አትኑር ከሩታ ጋር ኑር አትኑር አይደለም፣ ግን እውነተኛው ፍርድ ከሄርሜላ ስትመለይ ከፈለግ በጓደኝነት ነገ ስትገናኙ ሰላማዊ የሆነ ግንኙነት እንዲኖራችሁ ገባክ? ብዙ ጊዜ በፍቅር እንለያይ ብላ ጠይቃሃለች። ራስክን ገፍተ እዚህ ጋር ደረስካት ሄርሜላን እንዲሆን ማለት ነው። ስለዚህ አሁንም ከሆነ መለየት ከፈለክ በሰላም ተለያት እንጂ ያንዱን ጭቃ ያቦካውን አምጥታት አንዱ ላይ አትለጥፍ። ገባክ? ሌሎች ሰዎች አንተ ስለኛ ኢሜጅ ታረግ የሚፈጥሩብን ነገር እኛ እንደዚህ አይነት ሰዎች ልንሆናችን ገባ ልንጠቅሞ ስለምናውቀው ማለት ነው። የሆነ ነገር ማማረግ ፈልግ ኖሮ እኔ እስከዛሬ ድረስ ሴት እንዳለብኝ ታውቃለህ። ግን ደግሞ አንተ ላይ እንደዚህ አድርገሽ እኮ አየንሽ። እስከዛሬ ዝም እንደማትይም ማድረግ እንደምትይ አድርገሽ አልተሳካልሽም እንጂ አይተናል እኮ አፍዘሽ አምጥተሽዋል። ስለዚህ ምንም አላደረኩም ብለሽ መካር መሸምጠጥ አትችይም። ልጁ እኮ ምንም አላውቅም ማቆ ነገር ምንም የለም እያለ ነው። ሄርሜላን ተጠያቂ ባያረጋትና አልፈልጋችሁም ሁለታችሁንም ማለት ይችላል። ግን የእናንተ ተባባሪ በምንም አይነት ታምር ልትሆን አትችልም። በምንም አንቺ ወደ አንቺ እንዲመለስ ነው ከእሷ ነጥቀሽ ለመውሰድ ነው እንደዛ አደረግሽው። እሷ በምን ምክንያት ነው የምትተባበርሽ? እልቅሻው ሊጀምር ነው። ለምን ነጭ ማሀረብ አልሰጧትም? ትክክለኛ አባት የሚያስፈልገው ከሆነ እኔ እንግሊዘኛው ምን ያደርግልኛል? የራሴ ቋንቋ ራሱ አጥሮኛል። ራይት ማፊሮንግ ምናምን ሀሊ ወሊ የራሳችንን ቋንቋ። ስለዚህ ትክክለኛ አባት የሚያስፈልገው ከሆነ ከዚህም በፊት ያዙ ይልቀቁኝ ለምን አልሽ? ከአንቺ ተለይቶ እኮ አባት ሆኖ መኖር ይችላል፣ ችግር የለውም። አንድ ሰው ካልተፈላለገ በቃኝ በቃሽን ተባብላችሁ ከተለያያችሁ በኋላ በግድ ከአንቺ ጋር ኖሮ ምን ነው አንድ ቤት እየኖሩ እኮ አባት ልጅ የማይፋቆኑ አሉ። ግን በሩቅ ሆነው ሰላም ፍቅር ያለ ህይወት የሚሰጣጡ አባቶች አይተናል። ኤኬሌ ማለት አንችልም፣ አያስፈልግም። እናንተ እኮ ችግራችሁ ዩቲዩባችሁን ትሰራላችሁ፣ ብራችሁን ትሸቅላላችሁ፣ ከዛ መታችሁ እኛ ላይ ድራማ ትሰራላችሁ ካላስ እንጂ እኮ ትክክለኛ ህይወት የምትኖሩ ቢሆን ኖሮ እየገባችሁ እለት የሰውን ህይወት ታያላችሁ። እንዴት ሰው ባልና ሚስት ተለያይቶ ፍቅር ሆኖ እንደሚኖሩ እናንተ ኧረ በስመ አብ ገባ። ሰው አንተ ላይ እንደዚህ አይነት ነገር ላደርግ አልችልም። ሰው እኔንም እንደዚህ ምንድን ነው ምናምን ብለህ ጠይቀኝ የሚገባኝ ሴት አይደለም። ገባ በደንብ እዚች ጋር ጊዜ ናት ቆመን ይህን ነገር መስማት አለብን ብዬ አላስብም። አይ ገና ነው ስትል ሩቲ እዚች ጋር አስተካኪ ንግግርሽን ማለት ነው። ምክንያቱም እኔ ምንም ነገር አድርገሻል ምናምን እያልኩኝ አይደለም፣ ግን ገና ባልሆነበት ሰዓት ላይ ብዙ ነገር እያሳለፈ ባለበት ሰዓት ላይ ገና ነው እያልሽ ነበረ።
ለዚህ መልሳለሽ። ያኔ ደህና ያልነበረው ስትረስ ውስጥ ገብቶ ስለነበረ ስትረስ ውስጥ መግባቱ እኮ እኛ አላየንም። ከዛ አፍዘሽ አደንግዘሽ ይዘሹ መጣሽ። ከዛ ይዘሹ የልትሄድ እንደሆነ አላውቅም። ደረሱብሽ፣ ስትጨቃጨቁ ወደቀ። ይሄ ድሮም ይወርቃል። ከአንዴ ሁለቴ ሶስቴ ባንቺ ነገር ወርቆ ያውቃል። ሐኪም ቤት ከዚህ ጋር እኔ ሶስተኛ ዙር ነው ሲገባ ያየሁት አብርሃም። አንድ ጊዜ ትዝ ካላችሁ እሷ የሆነ ማን ነው የሚባል ልጅ ወንድ ይዛ ቤት ሄዳ ሲሉ ወደቀ፣ ሐኪም ቤት ገባ። ሁለተኛ እኔ አፍቅሬሃለሁኝ ያለችው 50,000 ነው ምን ገብታ ሄርሜላ እንትን እሷ ወልዳ ተኝታ ማለት ነው። ሶስተኛ አሁን መቀደም ለታ መንገድ ላይ የወደቀ ቀን ነው። ገባችሁ? ስትረስ የምትይው ነገር አቁሚ። ስትረስ አይደለም። ገባሽ? በሕክምና የሚገኝ በሽታ አይደለም ሲጀመር። እሱን ያሳዛችሁ በሽታ ማለት ነው። እኔም እኮ የሆነ ነገር ደብሮኛል ብዬ ሄጄ አንድ ሐኪም እኮ ባማክረው በምርመራ መርምሮ ወይ ጭንቀት ነው ወይ እንደዚህ ነው ምንጥስየው ሊለኝ ይችላል። ገባችሁ? በሕክምና የማይገኝ ነገር ከሕክምና ጋር ታገናኙ። ስትረስ ነው ምንጥስየው። ከስትረሱ በፊትስ ማናት ጉዜ ስንቴ ነው አሳዩኝ ወንድሜ የት ነው ያለው ስትል ሲያፌዝባት ነበር ኤፍሬም። በእንደዚህ መንገድ ልታገኘው አትችይም። ተረጋግተሽ ምን ብለሽ ነው የምታገኘው? በዚህ ወጥቶ በዚህ ገብቶ ከዛ ሲያገኙት ቤቴን መረጥኩ ከልጄ ጋር መኖር አለብኝ ምንጥስየው ምናምን። ከዛ ልጁ ፍዝዝ ድንግዝ ሄርሜ ሩታ እንደዚህ አርግ ብላኛለች፣ ኤፍሬም እንደዚህ ሁን ብሎኛል እያለ የሚያወራ ልጅ ጤነኛ ነው? አሁን ብዙ የጠየቀችሽ ጤነኛ ነው ብለሽ እየተከራከርሽን ነበረ። ከዛም በፊት ከመውደቁ በፊት ጤነኛ ነው እያልሽ ነበረ። ጤነኛ ነው እያልሽ ያንቺ ግብረ አባሮችም ጤነኛ ነው እያሉ የሚያጨበጭቡ ስላሉ ማለት ነው። ሶስት የነገረችን ነገር ውስጡ ሕክምና ተደርጎለት ታክሞ ምንም እንዳልሆነ ስትረስ ውስጥ ብቻ እንደገባ እየተነገረች ከኔ ጋር መከራከሩ ፌር ነው ብዬ አላስብም። አይደለም አንቺ ገና ነው እያልሽ ነበረ። ለዚህ መልስ ስጪው። ጥያቄ እየጠየቀሽ ነው። ውስጡ ላይ ጥያቄ አለኝ እያለች ነው። አሁን ደግሞ አንቺ አለባበስን አታውቂም። ይሄን አታለባብሽ። ትክክል ነው። ልጁ ከናው ገና ነው ውስጡ ገባሽ አይደል? ሲጀምር እንደዚህ እኔ ሄርሜላ እዚህ ጋር ተጠያቂ የምትሆንበት አንዳች ምክንያት የለም። መጠየቅ ካለብክ እሷኑ የልጅህን እናት ነው። በምን ምክንያት እንደዚህ እንደሆንኩኝ፣ በምን ምክንያት እናንተ ጋር እንደመጣሁኝ፣ በምን መንገድ እናንተ ጋር መጥቼ እንደዚህ እንደሆንኩኝ ቪዲዮዎቹን መለስ በልና እያቸው። ወንድም ምን ከአንዴም ሁለቴ ሶስቴ ሄዶ ምን እንደሚያጨመላልቀው ማን ሄርሜላ ጋር ሄዶ ስንት ነገር ሲያረጋት ነበረ። በአንተ ምክንያት ነው እንጂ የታውቃታል። እኔ ከሷ ጋር ሁን አይደለም እያልኩ ያለሁት፣ አነጋገርን አስተካከል ነው እያልኩ ያለሁት። ሰውዬ እንዴት ነው በአንድ ቀን
ጥሩ ሰው ብትሆኝ ኖሮ አብርሃም ታሞ ባለበት ሰዓት ራሱን በማያውቅበት ሰዓት ራሱን ያውቃል፣ ጤነኛ ነው። እናንተ ናችሁ ከኔ ጋር እንዲኖር ያልፈቀዳችሁለት እያልሽ ድራማ እየተጫወትሽ የነበርሽው አንቺ ነሽ እንጂ ሄርሜላ አይደለችም። አሁንም ከሆነ በጤነኛ መንገድ አሁን በዚህ ሰዓት እንደዚህ እንዳለ አብርሃም ከዚህም በፊትም ብያለሁኝ እኔ ጋር መጣ ምን አለ እዛ ጋር እንደ ህቃ ዝም ብሎ ቁጭ አርጓት አይደለም አንቺ ጋር መጥቶ ካንቺ ጋር ህይወት የሚቀጥለው። ስለዚህ አነጋግሯት ሄርሜላ እኔ ከሩታ ጋር መታረቅ ፈልጊያለሁኝ፣ ከልጄ ጋር መኖር ፈልጋለሁኝ። ስለዚህ ከኔ ጋርና ካንቺ ጋር ያለው ነገር ህይወታችን ይብቃም ብሎ ነገሩን ከሷ ጋር ቋይቶ ወደ አንቺ እንደ ድሮ መመለስ ይችላል። ግን እናንተ ምንድነው ያደረጋችሁት? ወሰዳችሁት። ከወሰዳችሁት በኋላ ከ4 ቀንና ከ3 ቀን በኋላ ከ5 ቀን በኋላ ይሁን ይዛችሁት መጣችሁ። ከዛም በፊት እሷ ጋር ሄዶ ምንም ኤፍሬም ካሁን በኋላ እሷ አይመጣም፣ እዚህ መድኃኒት ሰተነዋል፣ መድኃኒቱን አግኝቷል፣ ወደ አንቺ የሚመጣበት ምክንያት የለም። ይሄ ፎቶ አውርጂ፣ በዚህ ውጪ፣ በዚህ ግቢ፣ ካሁን በኋላ አንቺ ቆንጆ ነሽ፣ እኔ ከባከብሻለሁ፣ በዚህ ወጥቼ በዚህ ገብቼ የሚላት ኤፍሬም ነበረ። ሄርሜላ የት ታውቃለች? አንተ ምን ውስጥ ምን ትሁን? ስልክ ስደውል ስልክ አያነሳልኝም፣ ትክስት ሳረግለት አይመልስልኝም፣ ምንድነው ብላ ስትጨናነቅ ነበረ፣ ስትጠይቀው ነበረ። ካሁን በኋላ አይመጣም፣ ከፈለሽ ከኔ ጋር መሆን ትችያለሽ እስከሚላ ድረስ የደረሰው ከሱን የሰማችሁ ቪዲዮን ገብተይ እኔ ከሷ ጋር ሁን አይደለም፣ እውነቱ ነው የሚያከራክረን፣ እውነቱ ነው የሚያነጋግረን። ገባክ? ስለዚህ ግባና ማን መጀመሪያ እኔ የልጄ አባት ነው እንደዚህ ያላረገውም በዛው ጥቼ በዚህ ገብቼ እና ሄርሜላ ናት እንዲያፈዛ ደንግዛልሽ ይዛልሽ መታ በራትሽ ላይ ቁጭ አረገችልሽ። እሷ አይደለችም እኮ አፍዛው ይዛው የመጣችሁ አንቺ ነሽ። አፍዘሽ አደንግዘሽ ይዘሽ የመጣሽው እዚህ ጋር ተቀመጥ ብለሽ እንደ ህቃ እያስቀመሽው አሽከረሌ ብለሽ ከዛ ሩታ ከዚህ ጋር ትነሳ ብላኛለች። ኤፍሬም እና እሷ መጥተው ያጡኛል የሚለው ልጅ ማለት ነው። እዚህ ጋር ያዞን ባሽን እውነትም ያዞን ባ አትልቀቂብን። ገባሽ? ይኸው እየነገረችሽ ነው ሄርሜላ ተጠንቀቂ። ቡዜ ራሱ ትክክል አለችም። እዚህ ጋር እንደዚህ ነበሩ አለች። ተይ ቡዜ፣ ምንም ቢሆን ሴት ልጅ ነሽ። ለሴት ልጅ እንትን የሆነ ሰው ሲነካ ዝም አይልም። ለምን እሷ የፈለገችው እንደፈለገች ስትሆንባት ዝም ልትላት አትችልም ሄርሜላ። ከዚህም በፊትም እኮ ዝምታዋ ሌላ ይቅርና ለምን እኔ ግን እንጃ ብቻ እውነት ፍቅር የሚባል ነገር ማለት ነው በጣም መጥፎ ነው። ሰው ስታፈቅሩ ከራሳችሁ በላይ ሰውን አታፍቅሩ። በልኩ አፍቅሩ። ምን እንደሚመጣባችሁ አታውቁ። ከሆነ ሰው ጋር ህይወት ሲጀምሩ ህይወት ይበላሻል፣ ፍቅሬ እንደዚሁ በከንቱ ይቀራል ብለን አንጀምርም። ሁላችንም ሰዎች ስንጀምር ማለት ነው። አሁን ሄርሜላ እንደዛ ነው እየሆነች ያለችው። ከምስጋና ቢስ ነው የሚባለው፣ ምስጋና ቢስ የሆነ ነገር እንዴት ነው ወዶ ፈርድ ወዶ ቆትዮን ጅሩ አለንጌን እይት ኦሮሞን የሚገረፈው እያለ የሚገርፈው ይጮሃል እንደሚባለው ማለት ነው። በሬ እያረሳችሁበት በአለንጋ ስገርፉት አለንጋው ይጮሃል፣ በሬው ዝም ብሎ ነው የሚስበው። ገባችሁ?
አሁን ሄርሜላ እንደዛ ነው እየሆነች ያለችው። እዚህ ጋር ጥፋተኞቹ እያሉ እዚህ ጋር ህይወቱን ያመሰቃቀሉ ሰዎች እያሉ ከነሱ ጋር መዳበል ራሱ የለባትም። በቃ ከሷ ጋር አሁን ለምሳሌ አብርሃም ልክ እነዛን እንደሸኘ መሸኘት ይችል ነበር። እሷንም ጥያቄም ካለበት የሚጠራጠራት ከሆነ በምንም ምክንያት ደግሞ እዚህ ጥርጥር ውስጥ የምትገባ ልጅም አይደለችም። እንዴት ነው እናንተ የሆነ አብርሃምን መጉዳት ብፈልግ አብርሃምን እነሱ እንደሚሉት በፊት አብርሃምን ትጎዳሃለች፣ አብርሃም እንደዚህ ታደርጋለች፣ አብርሃም እንደዚህ እሷ አታውቅም ምን ይሄው የጎዳችህ እኮ የልጅህ እናትና ወንድምህ ነው እንጂ ሄርሜላ አይደለችም። እውነት ትቀጥናለች እንጂ መውጣቷ አይቀርም። አንተ እኔ ከሷ ጋር ሆነ አይደለም አሁንም ቢሆን ደጋግሜ እያልኩ ያለሁት እኔ ከሄርሜላ ጋር ይሁን አይሁን አይደለም፣ ግን እውነት ባለችበት ቦታ እቆማለሁ፣ እውነቱን እናገራለሁ። እኔ አሁን ለምሳሌ በቃ እኔ ካሁን በኋላ እንትን አላለን ቪዲዮን አይቷል፣ በተወሰነ ቪዲዮን አይቷል። ምን ብሏል ሄርሜላ ሩታ እኔ ካሁን በኋላ ቀድም እንዳለው በፊት ብሏል፣ መጨረሻ ላይ ይላል። ምንድነው የሚለው መሰላችሁ? እኔ ገና ልጅ ነኝ፣ ወጣት ነኝ፣ ለብቻዬ መኖር እችላለሁኝ ምናምን ይላል። ይበል። እኔ ከዚህም በፊትም ብያለሁኝ። እሱ ከማለቱ በፊት እኛ ቪዲዮአችንን ራሱ እያዩ ነው የሚሰሩት ሰው ልጆቹ ራሱ የሚሰሩት ማለት ነው። በቅቶኛል። እኔ ከአንቺ ጋር ከሁለታችሁም ጋር አልኖርም። ሁለታችሁም አታስፈልጉኝም። ሁለታችሁንም በቃ ከህይወቴ ውጡልኝና እኔ ብቻዬን እኖራለሁ ብሎ ቢወስን አብርሃምን ደግፋለሁ ብዬ ነበረ። እኔ አሁን አብርሃምን እንድናገረው እያደረገኝ ያለው ሄርሜላን እዚህ ውስጥ መክተቱ ነው። ሄርሜላ ምስራች ነው፣ እንደማንኛውም እንደኛው ማለት ነው። እንደኛው ነው ያየችክ። ከዛ ደንግዘክ ፌንት እስከምትነቅል በአንተ ምክንያት ሆስፒታል እስከምትገባ የደረሰችው እኮ እንደዛ አይታክ ነው። አልፋ ተርፋ አብርሃም ራሱን የማያውቅ አብርሃም ዝም ብሎ ቁጭ ብሎ የሚበላ የሚጠጣ ቤት ውስጥ የሚቀመጥ አብርሃም ማየት አልፈልግም ብላ በምትልበት ሰዓት ምንድን ነው ያላት ኤፍሬምና ሩታ? ማን ይዋልሽ እንድታዩ ማን ፈቀደልሽ እስከምትባል የደረሰችው በአንተ ምክንያት መሰለኝ። ገባክ? ስለዚህ እኔ ከእሷ ጋር እንድትኖር አለ ክርክሬ። ግን ሀቁን ተናገርና ማትፈልግ ከሆነ እኔ ከነሱ ከሁለቱም ጋር ባትኖር መፍትክ ነው። አይ ሩታ ታስፈልገኛለች እሷ እንደምትለው የልጅ አባት ምንጥስዮ በዚህ ገብቼ በዛ ገብቼ እንደምትለው አይ እኔ ካንቺ ጋር እኖራለሁኝ ካልክም መፍትክ ነው፣ መኖር ትችላለህ። እሱ አያገባንም፣ ህይወትክ ነው። እኛ ግን ጤንነት እንዲመለስ እኛ ማለቃቀሳችን እኔ አፌ እስከሚደርቅ ምላሴና ምን በቃ ድንጋጤ እንዴ የሆነ ወንድማችሁ የሆነ ቤተሰባችሁ በቃ እንደዛ ነው እኛ ያየናችሁ። እናንተ እኮ ለኛ እኔ እንጃ እንዴ ብዬ ልናገር ትዝም አንላችሁ። እናንተ ብራችሁ ሸቅሉ። ከዛ በተረፈ በተራ በተራ ወይ እየፈዘዛችሁ እያበዳችሁ ኑ። ከዛ በተረፈ ጤነኛ ከሆን አሁን ጤነኛ ነህ፣ በጤነኛ ጭንቅላት እንትን በል እንጂ ሰውን በዚህ ልክ ገባክ? በዚህ ልክ አውርደክ አትጨቃጨቁ። እኔ ለእናንተ ጊዜ የለኝም ምናምን ምናምን። ለአንተ እኮ ጊዜ እሷ ስንት ጊዜዋን መስዋዕት ያደረገችው ለአንተ ስትል ማለት ነው። ገባክ? እህትና ወንድምክ ማድረግ ያልቻሉትን አድርጋ ዛሬ ቆመ እንድታወራ ያደረገችን በእሷ ምክንያት ነው። ገባክ? እንጂማ እኔ ኧረ በስመ አብ ሲገባው ነው ቅርታ የምጠይቀው ውዴ።
haati hattuu ilmeen amantuu jedhe Oromoon. ሌባ እናት ልጇን አታምንም እንደሚባለው ልክ እሷ ያኔ እንደዚህ በል እንደዚህ አርግ ቀለበቱን አውልቅ ሄርሜላን አልፈልግሽም በላት እንደዚህ በል ስለሚሉት አሁንም ተጭኖብክ ነው የመጣኸው። ቪዲዮ እያየው ነው እኔ የተደረገውን ነገር አላቅም። አሁን ከጊዜ በኋላ እኔ ቪዲዮቹን እያየው ነው። ስለዚህ እኔ ምንም ማውቀው ነገር የለም። ጆሮሽ ላይ ይሰርልሽ ነውስ እንደዚህ ጥቅጥቅጥቅ እያደረገ ይጠቅጥቅብሽ። ልክ ኩንታል እኛ ገለባ እንደምንጠቀጥቅበት ይጠቅጥቅብሽ ጆሮሽ ውስጥ። እኛ እሱን አናቅም። ይካድሽም አይካድሽም እናንተ ሁለታችሁና እግዚአብሔር መሀላችሁ አለ። እኛ ተመልካቾች ነን። ያየነውን አስተያየት መስጠት ብቻ ነው ስራችን። እንደ ስራችሁ እንደ ፍጥርጥራችሁ ያውጣችሁ። በጣም ኖ ክርክሩ አይደለም። ክርክሩ ሳይሆን ሲመጣ ራሱ በጣም ነው የደነገጠችው ሩታ። እውነቱን መናገር ካለክ ማለት ነው በጣም ደነገጠችው ያለ ማለት ነው። ለምን እንደምደነግጠው ያለላ አይኗን ቀጥራ የኔን አይ ስትረስ ይሄ ስትረስ መከራው ነው የእናንተ። እሺ እኔ አሁን አብርሃም እኮ ትክክል አይደለም ጥያቄው ራሱ። እሺ ምን ሆኜ ነው የፈዘዝኩት? ምን ሆኜ ነው ሩታ እንደዚህ አርግ ብላኛለች፣ ኤፍሬም እንደዚህ አርግ ብሎኛል እምለው ምን ሆኜ ነው ብለህ ለምን አትጠይቃትም? እኔ አሁን እሱን ብሆን እንደዛ ነበረ ጥያቄ የምጠይቀው እንጂ እኔ ምንም አላውቅም ምናምን አይደለም። እኔ ማየት ካለበት አይፋላል ቪዲዮዎቹን። ለምሳሌ ቡዜ ሄዳ እንሂድ ከዚህ ጋር ስትለው እንደዚህ ስትል ኤፍሬም እንደዚህ ብሎኛል አልሄድም፣ ሩታ ትጠብቀኛለች፣ ሩታ እንደዚህ አርግ ብላኛለች፣ ሩታ አታውልቅ ብላኛለች የሚለውን ለምንድን ነው እንደዛ ያልኩት? ምን ሆኜ ነው? ለምን ብሎ አይጠይቃትም? እሷ ስትረስ እያለች ነው። እሱ የወደቀበት ቦታ ነው እሺ እንትን የተባለው ድብርት የተባለው። እሺ ሌላዎቹን ነገሮችስ ምን ሆኜ ነው ብሎ ለምን አይጠይቅም? ምን ሆኜ ነው ብሎ ለምን አይጠይቅም? ጥያቄ መሀረብ ትሹል ንስጣት እና ማን የፈለገውና እንደዚህ ያጎሳቆለው?
ሄርሜላ ምን አደረገችው? እኔ እኮ ሄርሜላ ምን ትንገረው? ምን ትጠይቀው? በማርያም የተፈጠረው ነገር በሙሉ እስከዛሬ በሆነ ነገር በሙሉ እጅግ በጣም አዝናለሁ። አንቺ ትሻኛለሽ፣ የልጅ ናት። አንቺ ትሻኛለሽ። ይቅርታ አድርጌልኝ ብለህ ጠየቅኝ። እንዴት መጣሁኝ ብሎ ለምን አይጠይቃትም? የልጅ አባት ልጄ አባት ያስፈልገዋል፣ አብረን ልንሆን ይስተካከለ ለውጥ እንኖራለን ብዬ አሰብኩኝ። አንተም እንደዛ አልከኝ፣ አመንኩ። ከዛ አንተ ጋር ወደ እኔ ከመጣ በኋላ ብዙ ሰዎች ተቀያየሩብን። እንዴ በጣም ብዙ ሰዎች እየሞከሩ ነበረ ሊገሉኝ። ኖሯለሁ እስከዛሬ ባሳለፍኩት ነገር አይበልጥም ብዬ ለማሳለፍ ሰው እኔን እንደ ክፉ ሰው እኔን እንደ ተበዳይ ሰው በደሉኝ፣ ሰደቡኝ፣ ብዙ ነገር ሰደቡኝ። ስለዚህ ለእኔ ይህም ነገር አዲስ ነው። ማቆሳት አለቀ። ስለዚህ ማልቀስ ፈልጊያለሁ፣ ግን ደግሞ ላይ ይህ ማለት ደግሞ ስለተነቃብሽ ነው የምታለቅሽው። ቆይ እንዴት ነው የመጣው? እንደ ወፍ እንደዚህ እየበረረ ነው የመጣው። ከዛ መጥቶ ክንፍ አውጥቶ ከዛ በራፍሽ ላይ ዱብ አለና በራኳኳና የልጄ እናት አንቺ ትሻይኛለሽ፣ ከዛ በቃ ያለፍ ነው ምናምን ብሎሽ አንቺ ተቀበልሽው። እውነት በይ እስኪ፣ የማይመስል ነገር አትንገሪ። እሱ ራሱ ምንም ማስታውሰው ነገር የለም። ሰው ልጅ ሳያስታውስ ቪዲዮ ሳይዝ፣ እናንተ ሲጀመር ቪዲዮ ሳትይዙ ምንም ሳትሉ በደፈጣ ነው የሚባለው፣ በደፈጣ ነው ይዘሽው የመጣሽው ልጁ። እሺ እንደዛ ከሆነ ወጥቶ ቪዲዮ ለምን አልሰራም? ኧረ በስመ አብ! ሰው ሲዋሽ እግዚአብሔርን እሱ ያልተነገረሽ እኮ ቅድም ቪዲዮ እንትን ብያለሁ፣ ተናግሬያለሁ። ቪዲዮ እዚሁ ቪዲዮ ላይ ያልተነገረሽ ፎክረሽ ስለሄድሽ ነው። ተጣልተሽ በቃ ፎክረሽ ምንም ማድረግ እንደማትችሉና አንቺ የፈለግሽውን ማድረግ እንደምትችይ ስለተናገርሽ ነው። አንቺ ጤነኛ ነው እያልሽ ስለነበረ እንደዚህ ነገሮችን ያደረጉት ሊሄድ ሲል የደበኩሽ ምክንያቶች እነግርሻለሁ። አንቺም ጋር እየመጣሁ ደግሞ ስከራከር የነበረ ይኸውልሽ፣ ስሚኝ፣ ተረጋጊ። በመጀመሪያ ደረጃ ተረጋጊ እኮ ተረጋጊ። በቃ አንቺ ያለችው ነገር ጠንቀሽ ታውቂያለሽ። ተረጋጊ። አሁን ይኸውልሽ እንደዚህ ሆነ አልሆነ ታወሪ ስለመጣ ናት እሷ መጥቆሴትናት ምናምን የሆነች በጣም ብዙ ነገር ያላቸው ሰዎች ናቸው። ገባሻ? ከሰው ጋር ሌላ ነገር ይገባል። የሚረዳኝ አንደርስታንድ የሚያደርገው እንዴ ምን እንኳን እኔ ለአንድ ሰው ያደረጋችሁ ሰዎች ናቸው። ገባሻ? እኔ በዚህ ልክ እንደዚህ ማድረግ ክፉ ሴት አለ እኔ ስለመረጠ እሺ ቀና ስላለ በቃ አንቺ ጋር መኖር እፈልጋለሁ አላልኩሽም እኮ እያለሽ ነው። አላቅም እያለሽ ነው። ዝም ብለሽ
አልፈሽ ራሱ አታውቂም። በጣም ነው የምትሳደቢው። በጣም ቡዜን እሱ ቪዲዮ አለ አይደል? ገብቶ ያያል እኮ ማን ቡዜን እንደዛ ሙልጭ አድርገሽ ስትሰድቢ ዝቅ ከፍ ስታረጊያት፣ አሁንም አጠገቡ ቆመሽ እኔ ከዚህም በፊትም ብያለሁ፣ ለነገ የምትፈልጊው ባልሽ ከሆነ እውነት አንቺ ነገ ከሱ ጋር ቡዜ አልፋ ተርፋ ከቤተሰብ ጋር አለያይተሽው ከቤተሰብ ጋር ነጥለሽው እሱን ብቻ ይዘሽ ለመኖር ነው እንዴ? እኛ አስፈላጊ አይደለንም እንዴ ብላ ሁሉ ጠይቃሻል። በዛ ሰዓት ምንድን ነው ያልሻት? መልስ የለሽም። በዛን ጊዜ ግን የምታወሪው ያኔም ቡዜን መስደብ ነው። አልፈሽ ተርፈሽ ዴቭን በአሽሙር እየሰደብሽው ነበር መቀደም ለታ። አንዳንድ ሰዎች ተቆንጥጦ ያላደጉ ምንጥስየው በዚህ ገብቶ በዚህ ብሎ የሰው እሷን የሚደግፍ እንደሷ ጠማማ የሆነ ምናምን እያልሹ ነበረ። ምን ያርግሽ ዴቭ እንዴ? መጨረሻ እኮ ቢቸግረው አንቺን አላገባሽ እሷን አላገባ እኔ ምን አገባኝ ብሎ ነው ካጠገባችሁ ሄርሜላን ይዞ ይሄደው። ዴቭን ራሱ የሚንትም ይለኝን በዛ ወጥቶ በዚህ ገብቶ ይሄ ልጅ እኮ ነፍስ እያወቀ ነው የሚሄደው። ገና የለቀቃችሁን ቪዲዮ አንድ በአንድ እየገባ እያበጠረ ያይላችኋል። ኧረ በስመ አብ እኔም መርጦ መጥቶ ምናምን ከዛ የልጅ አባት ወደ ድሮ ህይወት አንተ በቪዲዮ ያልመጣሽ እኮ እኔ እንዴት እኔ አብርሃምን እንደው በምን መተት አስነክተውት ነው እግዚአብሔርን ይዘውት ይሄዱት? እንደዚህ አፍዛ ደንግዝ ወዳውን ፍዝዝ የሚያደርግ ይሄ ሌቦች እኮ የሚጠቀሙት እንደዚህ አይነት ነገር ነው አይደል? ይሄ ፍዝዝ የሚያደርግ ነገር በቃ ሰውም ሲነካችሁ ምን ሲላችሁ የማይታወቃችሁ ምንም አይላችሁ። ባክሽ አትለማመጪው። የሆነ ሊሄድ የወጣን ሰው ልቡ እግሩ የወጣ ሰው በገመድ በሰንሰለት ብታስሪው አይቀመጥም። አብርሃም አሁን ካንቺም ከሷም ህይወት መውጣት ወስኗል። ይሄ መወሰኑ እኔ ሸጋ ነው። ይወስን። አንቺም የራስሽን ብጤ አታጭ። መወሰኑ ከሁለታችሁ ይመራቁ ለሱም በቃ እናንተ አሁን አንቺ ካንቺ ጋር በመሆኑም እሷም አትተውም አንቺም አትተዩ። ስለዚህ ከሁለታችሁም ህይወት መውጣት ፈልጓል። ለምን ካንቺ ህይወት መውጣቱ አንቺን ከዚህ ነገር ጋር ማገናኘቱ ብዙ እንትን አለው። አንቺ ማያገናኝሽ ቦታ ነው አምጥቶ ያገናኝሽ። ስለዚህ ያ ሰላማ በይና መልካም ምኞት ተመኝለትና ያ ረብ ያ አላህ ብለሽ ካጠገቡ ሂጂ። እኔ ይሄንን ብቻ ነው የምመክርሽ እንጂ አብርሽዬ አንተ የዋ ስለሆንክ ምናምን ነው። እዚህ ጋር የዋ አይደለም አብርሃም፣ እዚህ ጋር ስሬስ ሆኖባችኋል። ስሬስ ለሁለታችሁ ከሄርሜላ ጋር መሆንም አይፈልግም፣ ከሩታ ጋር መሆንም አይፈልግም። ስለዚህ መለማመጡን ተይና እቅጩን ተናገሪና ቀሪውን ለእግዚአብሔር ትተሽ ንኪው። እኔ ይሄን ብቻ ነው የምመክርሽ እንደ አንድ እህት። ቪዲዮአችን እንቋጫለን። እቺ እናዳምጥና በቃ ምስኪን ስለሆነ ካሁን እሷ ገና ለገና የሆነ ነባዋ ስለመጣ ምናምን አይደለም። እኔ በጣም ብዙ ጊዜ አጠገቧ ሳለቅስ ምንም ያራራችኝ ይሰራል። ስለዚህ አሁን እዚህ ጋር እሷ እኔ ያስመሰለች ነው እንጂ ሊመስለኝ የሚችለው በፍጹም ላንተ አዝና ወይም ደግሞ ተበድያለሁ ልትል የምትችል ሴት አይደለችም። ስለ እሷ ማውራት ትጨርስና ሁላንተ ሲመጣለ አብርሽ አንተ እንደዚህ አይነት ነገር ከአንተ አይወጣም። ይህን ነገር እሷ ወይም ደግሞ የሆነ ነገር ብላ ነግራል የሆነ ነገር እንዳደረገች በጣም ግልጽ ነው እንጂ ይህን ነገር ብታደርግ አንተ ከኔ ጋር የጀመርከው ህይወት አሳስቦ ሄርሜላ በስለት መስመር ቤት ተቋላ ወደ መጀመሪያ ከዚህ ጋር ልትመለሳለሁ በተለይ ምንም ይህን ያህል በግዴታ ማኖር ነገር የለም። ምክንያቱም ከዚህ የሚመለከተው ነገር ስለሆነ ማለት ነው። ይህን ነገር ብለኸኛል ምናምን የምትለው ነገሮች አለሽ እኮ ይችላለች። ስለዚህ ነገር ማመንም የለብን መቀበል የለም። ከፈታሉ ሚስት ጋር ተመልሼ እመለሳለሁ እንኳን ብትለኝ ከኔ ጋር አዲስ ሰዎች ጅምራ ቀርበታ ጋር ቤተሰብ ያወቀው ነገር ነው። ከኔ ጋር ያንን ነገር ጨርሳለን ብዬ አስባለሁ። ከዛ ባለፈ ደግሞ አሁን ያ እዛ ነገር አንቺ ጋር እንደዛ የጀመረውን ነገሮች ምን አስበትሽ ነገር ማን ያውቃል?
እኔ ህይወትሽን እኮ እሷ አይደለችም የሚያሳጣችሽ። ህይወትሽን ራስሽ ነሽ። በራስሽ መብት አልፈልግም 80 እንዴ እሱ እኮ ከሷ ጋር ሆኖ ራሱ እኮ ማለትም ሆኖ ሳይሆን በጓደኝነት ራሱ ጓደኛ ስላችሁ ኖርማል ጓደኛ ሆኖ ራሱ ስንቴ ነው አብርሃም አብረን እንሁን፣ አብረን ህይወታችን እንቀጥል፣ አብረን ልጃችን እናሳድግ ብሎ የለመነሽ። አሁን እዚህ ጋር ምን እንዳደረግሽው ህይወቱን እንዲጠላ አብርሃም አልጠላሽም። ህይወቱን እንዲጠላ አላደረገችም። ምንም ያደረገችው ነገር የለም። ትተሹ ሄድሽ፣ በፍቅር አሸንፈች ወሰደችው። ከዛ በተረፈ አንቺን እሱ እኔ አልፈልግሽም እኔ ካንቺ ጋር መፋታት ፈልጋለሁ ብሎ 80 ቢቀድ ምን ቢል እቺ ልጅ የሆነ ነገር አስነክታው ይሆናል። አንቺን እየለመነሽ እየተለማመጠሽ እግርሽ ላይ እየወደቀ ልጃችንን እናሳድግ አብረን ብሎ እየለመነሽ አልፈልግም ብለሽ በፖሊስ ጣቢያ አሳስረሽው በፍርድ ቤት 80 ነው የቀደርሽው አንቺ። ታዲያ ሄርሜላ እዚህ ጋር የቱ ጋር ነው ተጠያቂ የምትሆነው? እና ስለዚህ ቪዲዮ እየገባክ አንተ ፍርዱን አንተ ከሄርሜላ ጋር ኑር አልልህም፣ ከሩታ ጋር ኑር አልልህም። ምርጫ የራስ ነው። ለብቻህም የመኖር መፍት አለ። ስለዚህ ግን ሀቅ ያለውን ሰው ሀቁን አትውሰድበት። ሄርሚ በቃ አልፈልግም ካሁን በኋላ እኔ ብቻዬን መኖር ፈልጋለሁ። ንጹህ እህት ንጹህ ወንድም ሆነን ከተገናኘን ሀይ እየተባባል አብረን እንትን እንችላለን። ግን ህይወት ከእናንተ ጋር በቅቶኛል በልና ቁረጥ። እሺ አይ እኔ ከሩታ ጋር ነው የምኖረው ካልክ መፍትክ ነው እያሰላማ። አይ ቪዲዮዎቹን አይቼ ገምግሜ ሄርሜላ ጥፋት የለባትም ከሄርሜላ ጋር ነው የምሆነው ካልክ መንገዱን ጨርቅ ያርግልክ። ሶስቱንም ምርጫ እናከብርልሃል። እኔ አከብርልሃለሁ። መፍትክ ነው፣ አያገባኝም። ስለዚህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁ። በላይ አበረታቱኝ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። ሰላም ለኢትዮጵያ ለሀገራችን።